ላታገቢው አታባልጊው ነው የምልሽ። ግጥሙ የተገጠመው ለሴቷ ነው። ላታገባት አታባልጋት። እኔ ግን በአሁን ሰዓት ላይ ሴቶች ስለሆኑ እየባለጉ እየማገጡ ያሉት እኔ ለሴቶች ግጥም ነው ይሄን የማደርገው። እሱ ደግሞ ለወንዶች ነው። ላታገባት አታባልጋት ብሎ ያለው አዳምጡት። ላታገባት አታባልጋት፣ ፍቅር ደርሰላት መግባት፣ በእናቷ ፊት ወግ ላትሰጣት፣ በአባቷ ፊት ላታኮራት፣ በኩዮቿ ላታስቃት። ላታገባት አታባልጋት። ዘመን ጊዜ ደርሶ ይሄዳል አይጠብቅም እድሜ ቆሞ። ላታገባት አባልጋት እንዴት ይሄድ ልቧታ። ሴት ናትና የምትታለል በምትሰማው በምታየው። ላታገባት አታባልጋት ነገ ተስፋ እንድታየው። አታባልጊው። ሴቶቹ ናቸው የሚያደርጋቸውን ያሳጣቸው። ወንዶቹማ ወንዶች ናቸው። በወንድ ላይ ወንድ መደረብ ቁም ነገራቸው ያደረጉት በገዛ እጃቸው የሚረገጡ የሚሰደቡ። ለነገሩ ልክ ልካቸውን የሚነግሯቸው ወንዶች እየመጡ ነው ያሉት። ልክ ልካቸውን የሚነግራቸው ወንድነቴን ጠላሁኝ፣ እህቴን እንዴት ሊያት፣ እህቴን በምን ላስቀምጣት የሚሉ ወንዶችን እያየሁኝ ነው ያለሁት። ተመልከቷት ሄለኔ ናቲ እዛ ጋር እንደዚህ ያደረገ ብላ ከዚህ በፊት እንደዚሁ ያኛው ቀለበት ያደረገላት ልጅ እንዲሁ ስታደርገው እኔ እኮ በጣም የሚገርመኝ ሴቶቹ በዚህ ልክ የሚዘቅጡት በዚህ ልክ የሚወርዱት ለራሳቸው ክብር ሳይኖራቸው ክብር የሚሉት ወንድ መደራረብ ወንድ መቀያየር ሱስ የሆነባቸው ምን እንበላቸው። ለነገሩ ልኳን እየነገራት ነው ጓደኛዋ። ልማድሽ ነው አላት። እውነትም ልማዷ ነው። ራሷን በምን ሂሳብ እንደምታየው ባናቀው ልማዷ ነው። ከአንዱ ጋር ጸብ ሲፈጥር ሰው ከሱ ጋር ሰላም መፍጠር ሲችል ያንን ጸብ በጸብ የምትመልስ ያንን እሱ ከሴት ጋር አገኘሁትና እኔን ማንች ብለን የምታስበኝ ብላ ራስን የበታችነት እንደማስቀመጥ ነው። ባይዘው እኔ ራሴን የበታች ነኝ እንደማለት ነው። እሱ ከሌላ ሴት ጋር ሄደ ብዬ እኔም ከሌላ ወንድ ጋር የሚሄደው ማለት ነው። የበታችነት ነው። ኮንፊደንስ ቢኖራችሁ ኖሮ በዚህ ልክ አትጓዙም ነበር። አንዲት ሴት ፍቅረኛዋን በዛም በዚህ ብላ አጥምዳ የራሷ ማድረግ ሲገባት ክፍተት አገኘሁኝ ብላ አንተም ሄዳል እኔም ሄዳለሁ። ላታገቢው አታባልጊው አለቀ። እናንተ እንደሆናችሁ አንዴ ለዛም ለዚህም ክፍት ሆናችኋል። ክፍት ዕቃ ባዶ ዕቃ ሆናችኋል። ለቢዝነስ ብላችሁ እዛም እንደ ፌንጣ እየዘለላችሁ ከዛም ወንድ ጋራ ራሳችሁን የምታባልጉ ከእናንተ ማን ነው ምንም ይማር? አተርፍ ባያ ጉዳይ ነው የሚባል። አተርፍ ባያ ጉዳይ ጥሩ ሰራን ብላችሁ ራሳችሁ የምታዋርዱ። በመጀመሪያ ግን ሰላም ጤና ይስጥልኝ ዲጂታል ተከታታዮቼ፣ በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምድራሹ ብዙ ትርፍርፍ ይበልልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ ነው ማለት ነው ፈልገው። ማነች በነገራችን ላይ አብርሃምን ሙድ እየያዙበት ነው አሁን ያሉት ማለት ነው። ጽጉና ቤቲ ጽጉ እና ቤቲ ለምንድን ነው እንትን ያዙበት? ባይዘው ቀለበቱን አውቆታል መሰለኝ። ጣቱን አላየሁትም። በእርግጥ እንዴት አያወልቀውም? እስከተፋታ ድረስ ያወልቀዋል። ቤቲና እንትና ሙድ ያዙበት ምንድነው? በቃ እሱ ራሱ ለሴት ያለውን ፍላጎት የሚያሳይ እንትን ነው እዛ ቦታ ላይ ለነ ጽጎ ያሳየው ማለት ነው። እንደገና ደግሞ ይመስለኛል ጽጉ ወይ ልታስማማ ነው ወይንም ደግሞ የሆነ ያቀደችው ነገር ይኖራል ብዬ ነው የማስበው ጽጉ ማለት ነው እንጂ ቤቲን ያውቃታል አብርሃም እና የፈተኑት ነው በፍቅር ሳይሆን ለዚችኛዋ ማንሽ ለምትባለው ስሜት አለው የለውም የሚሉት ነገር ማለት ነው። ወይም ደግሞ ይተነፍሳል ስሟን ይጠራል ወይ የሩታን ስም ይጠራል ብለው ነበር። የሁለቱንም አልጠራም። እዚህ ጋር ራሱን በትልቅ እንትን ነው ያየው። ሩታ እንትናን ማነው የሚሉትን
በጣም ምስኪን ነው ግን እውነት ለመናገር ለዚህ ነበረ በፕራንክ ስም ወንዶችን አታቅርቡ የምንለው። በፕራንክ ስም ወንዶችን እያቀረባችኋቸው ሴቶቹም ወንዶቹም ሴቶቹን እያቀረባችኋቸው ፍቅር ውስጥ ከገቡ በኋላ አይ እኮ ድራማ ነው የምሰራሽ ብለሽ ስትይ የራስሽ ላይ ድራማ እንደሚሰራብሽ አየሽ አይደለ? ሩታ ስትባል አልሰማ ብላ አሁን ምን አለች? ትላንትና ከአብርሽ ጋር ነው መቀጠል የምፈልገው አለች። አብርሽ ከቆረጠለት በኋላ ዛሬ ደግሞ መጣችና የሰጣትን ስጦታ ለዚህኛው አስረከበችው። አታስፈልገኝም ብላ ከጎኗ ማን ሆነ? ዳኒ ነገ ድራማውን ቀየር ያድርግና ደግሞ በሌላ ስታይል ይመጣላታል እሷ ጋር ማለት ነው። ልባችሁን እንደ ጡታችሁ የተንጠለጠለ ለዛም አሳልፋችሁ የምትሰጡ ወይ ቆፍጠን ኮስተር ብላችሁ ለራሳችሁ አቋም የላችሁ ወይንም ደግሞ ከሁሉ ነገር ርቃችሁ ራሳችሁን ችላችሁ መኖር አልጀመራችሁ። ወንድ ካልያዛችሁ የምትታዩ አይመስላችሁ። በወንድ ላይ ወንድ ካልደረባችሁ ጀግና የምትባሉ የማይመስላችሁ እያየናችሁ እየበዛችሁ ያላችሁት ማለት ነው። ሄለን ወይኔ ስለ ሄለንማ አንዱ ባላወራ ይሻላል። በነገራችን ላይ እንዳልክ ነቅሏል። የናቲ መምጣት አይቶ ይመስለኛል የነቀለው። እንግዲህ ሄሉ ቋሚ ልብ ስለሌላት ሄሉ በአንድ የሚጸና ልብ ስለሌላት በአንድ ወንድ ቋሚ ሆና ተስተካክላ የፈለገ ጓደኛዋ ቢሆን ማስቀናትን ምን አመጣው? ምንድን ነው እሱ? ለነገ ትዳርሽ ለነገ ህይወትሽ ምንድን ነው እያስቀመጥሽ ያለሽ? ሁልሽም ማለት ነው ምንድን ነው ለነገ ትዳር ውስጥ ብትገቢም እሱን ድንገት ከስራ ባልደረቦቹ ጋራ ከሴት ጋራ ስላየሽው አንቺም ነገ ወንድ ይዘሽ ቤት ውስጥ ልታመጪለት ነው። ከዛ አንተ ከማን ጋር ነበርክ ብለሽ ልትሆንም ዛሬ በውጭ ላይ ያላስተካከላችሁት ትዳር ፍቅር ነገ በትዳር ውስጥ እንኳን ብትሰበሰቡ እንደ አላዛርና ትንሱ በወራቶች ውስጥ ነው የምትለያዩት ማለት ነው። እንደ አላዛርና ትንሱ። ምክንያቱም በአሁን ሰዓት ላይ እቃ ሆኗል ትዳር። በነገራችን ላይ ምንድነው እሱ የሆነ እንትን ሰምቼ ከስንት ወር በኋላ ነው የሚባል የሆነ ፌስቡክ ላይ ነው የሰማሁት። ማነው እሱ? ብሩክ መሰለኝ። ብሩክ ኒውስ ሳይሆን ብሩክ ያኛው ሲናገር የሰማሁት ማለት ነው። በእኛ ሀገር ላይ የሴቶች ውርጃ በጣም እንደሚጨምር ማለት ነው። ምክንያቱም እያየናችሁ ስለሆነ ለዛም ልባችሁ ላየው ልባችሁ ለፈለገው አይናችሁ ለቋመጠው ወንድ ሁሉ ራሳችሁን ነፃ ማድረግና እንደፈለጋችሁ መንዘላዘል ስለምትፈልጉ ከዛ አረገዝኩ ብላችሁ ስትሉ ከኔ አይደለም ስትባይ ልታስወርጂ ትይጃለሽ። ከማን እንዳረገሽ እንኳን ሳታውቂው ማለት ነው። ወንዱን የራሴን አላቀውም እንዴት ራሴን አላቀም እንዲጋ ያደረኩኝ ብሎ ሲል አንተማ ራስን ካላወቅ ብለሽ ሄጀሻሶ በእኛ ሀገር ላይ የመጨረሻ ውርጃ እንደሚበዛና ቁጥር አንዱን እንደሚይዝ ማለት ነው። እያየናችሁ ስለሆነ ዛሬ ደግሞ ቫላንታይን አይደል? ቫላንታይን የደም ቀን፣ የሰይጣን ቀን። ቫላንታይን ማለት የሰይጣን ቀን እንጂ ፍቅረኛ ምንድን ነው? ለነገሩ ቫላንታይንም እኮ አይጠብቁም የኛ ሀገር ሴቶች። የፍቅርን ቀን ምናምን አይጠብቁም። ባገኙት ቀን ባገኙት አጋጣሚ ነው ራሳቸውን አሳልፈው ለዛም የሚሰጡት። ከወደዱት በቃ የነሱ ራሳቸውን አሳልፈው ሲሰጡ በቃ ቋሚ ለነሱ ብቻ ሆኖ የሚዘልቅ የሚመስላቸው ማለት ነው። አመት እንኳን በቅጡ ሳይቆዩ ይለያያሉ ራሳቸውን አሳልፈው ከሰጡ በኋላ። እዚህ ነው አሁን ደግሞ ዛሬ ማነው አብርሃምና ሄርሜላ ሊዝናኑ ወጥተዋል። የፍቅረኞችም ቀን አይደል? ሰው በቀይ ነው፣ እነሱ በነጭ ነው አብደው የሄዱት። ነጩን ደግሞ በቀይ ለነገሩ በነገራችን ላይ ትላንትና የሆነች ህፃን ልጅ እንትን ብላ መታለች። የሄርሜላ ሄርሜላ እናት ደግሞ በነገራችን ላይ ማለት ነው የሄርሜላ ልጅ ነኝ ብላ ሲላቸው አብርሃም ጋር የነበረው ጩጬ የሄርሜላ ነው ይላሉ። ሲላቸው ሌላ ልጅ ነው ያላት ይላሉ። እንደገና ደግሞ አሁን ትላንትና ምን መጣ እንዲሆነች ቆንጅዬ ልጅ መጣ። የተሰጣት ድራማ ይሆን የተሰጣት ምን እንደሆነ አላውቅም። ብቻ ግን እኔ ነፍቀሽኛል ምናምን ነገር ልጅቷን ቆንጅዬ ልጅ ናት። እሷን ነው የምትመስለው። እና ልጁም ሲናገር ነበር ብዙ ጊዜ። በእርግጥ ልጁ ሲናገር እንሰማዋለን እናየዋለን። ከሷ ጋራ ጥሩ ላይፍ እንደነበራቸው ከሷ ጋራ
ረጅም ጊዜ እንደነበሩ ምናምን ማለት ነው። ያው እንግዲህ ሴቶች ከአንድ ወንድ ወደ አንድ ወንድ የሚዘሉት የአንድ ወንድ ደስታ ስለማይሰጣቸው ይመስለኛል። ለዛም እግራቸውን መስቀል እንትን የሚሉት ማለት ነው። ከአንድ ወንድ ጋር ትዳር መስርተሽ ከተቀመጥሽ አለቀ። እዛም ብትሄጂ ያው ነው፣ እዛም ብትሄጂ ያው ነው። የሰው መቀያየር እና የጠረን መቀያየር የገላ መቀያየር ካልሆነ በስተቀር ማለት ነው። ስለዚህ እግዚአብሔር ይጠብቀን ነው የሚባለው። ስለምንሰማውም ነገር ስለምናየውም ነገር የሚያሳፍርም ነው የሚያስፈራም ነው። ወዴት እንደምንሄድ ግራ ነው የሚገባው። ወዴት እንደምንሄድ መጨረሻውን እናየዋለን። ጌታ ሆይ አንተ ብቻ እንደው መጨረሻቸውን አሳየን አሰማን ነው የምለው እኔ በግሌ ማለት ነው። ምክንያቱም የኛ ሀገር ዩቲዩበሮች በጣም እንትን ብለዋል። በጣም እነ ምህሩ የሚሰሩትን እንትን ሳይ እንዴት እንደምቀና እውነት ለመናገር ምህሩ ከቤስት ጓደኞቿ ጋር የሚሰሩት በድራማ መልክ የሚሰሩት በእንትን መልክ የሚያደርጉት ነገር እንዴት እንደሚያስቀላ ምን አለበት እንደ አዶኒ መልካም ስራ ሰርታችሁ ብትሞቱ። እንደ አዶኒ ምን አለበት ጥሩ ነገር ሰርታችሁ ብትታወቁ። ምን አለበት ገንዘባችሁ እንደ አዶኒ ጥሩ ነገር ላይ ብታወሩት። ምን አለበት እንደ አዶኒ ለድሆች ለምስኪኖች ብትደርሱላቸው። እናንተ ወንድ ሴቶቹም ወንዶቹም ሴት ከምትሉ ሚዲያ ላይ የምናያችሁ ውር የምትሉ ማለት ነው እንደ ቅማል። ምን አለ እንደ አዶኒ መልካም ስራ ሰርታችሁ ብታልፉ። ጌታ ሆይ እንዲህ አይነትን ስራ ለሚፈልጉና አደርጋለሁ ብለው ለሚመኙ ሰዎች ግን ጥሩ ደረጃ ላይ ሊደርሱ ይዘገያሉ። መድረሳቸው አይቀርም ግን ሊዘገዩ ይችላል እንጂ በሮጣ አይደለም በቀደም አይደለም። እና ቶሎ ደግሞ ሳያስቡት ብድግ የሚሉት ደግሞ እንደዚህ ገንዘባቸውንና ህይወታቸውን የሚያደርጉበትና የሚያስቀምጡበት ያጣሉ። እንትና ምን አለው ጉርሻ በመጎዳት ውስጥም ቢሆን የዋህነትን ያስቀድማችሁ። በጥላቻ መካከል ፍቅርን የመረጣችሁ ሰዎች አንድ እውነት ልንገራችሁ፣ እናንተ ከማንም በላይ ጠንካራ ናችሁ። አንዳንዶች ልባቸው በጥላቻ ስላታወረ የእናንተን የዋህነት እንደ ድክመት ሊቆጥሩት አልፎ ተርፎም ሊጎዷችሁ ይሞክሩ ይሆናል። ነገር ግን አትዘኑ። የሰው መሰጠት የማይችለውን ትልቅ በረከት ነገ በእግዚአብሔር ዘንድ ትቀበሉታላችሁ ይላል። ለማ ለአዶኒ መልካም ስራ ስሩና አለፉ። አለቅ ስንት ነገር አደረገ። ትላንትና ከእንትን መጥቶ ስንት ነገር አደረገ። ያቺ ስንት በየአመቱ መስቀል አደባባይ ላይ ማነው ጥምቀት ላይ የምትሄደዋ እህታችን አንድም ቀን ሰው አንስቷት አያውቅም። ያውም የአሊበርኬ ልጅ ሆና ማለት ነው። የጦረኛ ስሙ ዝነኛ በዘፋኞች ውስጥ ያለ ልጅ ሆና ማለት ነው። ማንም ቀርቦ የጠየቃት የለም። አዶኒ ምንድን ያደረገው አሳዩኝ አለ። አንድ ቀን አገኛት፣ ያው አንበሸበሻት፣ ባጃጅ አስገዛላት ለሷ እንትኑ እኔ እንጃ አይዶን ነው። ብቻ ግን የአዶኒ ልብ ጌታ ሆይ እግዚአብሔር ግን ይጠብቀው። መቼም እኛ ሀገር ላይ መልካም ሰው አይበረከትም፣ እግዚአብሔር ይጠብቀው ነው የምለው። ለማንኛውም ይሄን ይመስላል። አመሰግናለሁ።